ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ተስማሙ። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ልዑካን ቡድን በአሜሪካ የሥራ ጉብኝት አድርጓል። የልዑካን ቡድኑ በጉብኝቱም ከአሜሪካ መከላከያ ሚኒስቴር ወይም ፔንታጎን የአሜሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጀነራል ኤሊሰን እና ሌሎችም ከፍተኛ አመራሮች ጋር በሁለትዮሽ የጋራ ጉዳዮች ዙሪያ ተወያይቷል። በውይይታቸውም የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ ደርሰዋል። ስትራቴጂካዊ ትብብሩም በዋነኛነት ብሔራዊ ጥቅምና የጋራ ተጠቃሚነትን ለማረጋገጥ እንዲሁም የጋራ መተማመንን በማጠናከር በአፍሪካ ቀንድ በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን ያለመ ነው። ሁለቱ ወገኖች የደረሱትን የትብብር ማዕቀፎች በፍጥነት ወደ ተግባር ለማስገባትና ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን ቁርጠኝነትም አረጋግጠዋል። በተጨማሪም ልዑካን ቡድኑ ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋርም ሰፊ ውይይቶችንና ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃን ጠቅሶ ፋና ዲጂታል ዘግቧል።